ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች እንደምንላችኋል። የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዤ ቀርቤያለሁ። የመላው ዓለም ዓይን በአሁኑ ሰዓት በመካከለኛው ምስራቅ ላይ አርፏል። እንደ አውሮፓውያን አቆጣጠር እስከ 2030 ድረስ ታቅዶ የነበረው የእስራኤል መከላከያ ኃይል ስልታዊ የጦርነት ዝግጅት በኢራኖች በተቀሰቀሰው መጠነ ሰፊ ህዝባዊ ተቃውሞ ምክንያት ባልጠበቀ ሁኔታ እንዲፋጠን ወስነዋል። የእስራኤል ከፍተኛ የፖለቲካና የወታደራዊ መሪዎች በኢራን ላይ የታየ ያለው የውስጥ አለመረጋጋት እንደ ታላቅና አስገራሚ ክስተት እየገለጹ ሲሆን ይህ ክስተት የኢራን መንግስት የውስጥ ቁጣውን ወደ ውጭ ለማዞር ሲል በእስራኤል ላይ ድንገተኛ ጥቃት ሊሰነዝር ይችላል የሚል ከፍተኛ ስጋት ውስጥ ወድቀዋል። ዛሬ በዝርዝር በደረሰን መረጃ መሰረት የእስራኤል ጦር ከኢራን፣ ከሊባኖስ ሂዝቦላ እንዲሁም ከዌስት ባንክ የሚሰነዘሩ ጥቃቶችን በአንድ ላይ ለመመከት እና አይቀሬ የሆነው የባለ ብዙ ግንባር ጦርነት የመጨረሻውን የጦርነት ዝግጅት ምዕራፍ ጀምረዋል። በኢራን ውስጥ ያለው የኢኮኖሚ ቀውስ ከቁጥጥር ውጭ የሆነ መምጣቱ ይታወቃል። የአገሪቱ የገንዘብ የውጭ ምንዛሬ ተመን በታሪክ ዝቅተኛ ደረጃ ላይ ደርሶ አንድ የአሜሪካ ዶላር በ1.4 ሚሊዮን ሪያል እየተመነዘረ ይገኛል። ይህንን ተከትሎ የተቀሰቀሰው ህዝባዊ ተቃውሞ አምስተኛ ቀኑን ያዘ ሲሆን የኢራን የደህንነት ኃይሎች በተቃዋሚዎች ላይ ጥይትና አስለቃሽ ጋዝ እየተኮሱ መሆኑ ተሰምቷል። በተለይም በቴህራን ማዕከላዊ የፍራፍሬና አትክልት ገበያ አካባቢ የተኩስ ድምፅ ሲሰማ ውሏል። የኢራን አብዮታዊ ዘበኛ አካል የሆነው የማሲጅ ሚሊሻ አባል መገደሉን ተከትለው የኢራን ባለስልጣናት ሁከት ፈጣሪዎች ባሏቸው ዜጎች ላይ ጠንካራ እርምጃ እንደሚወስዱ እየዛቱ ነው። ይህ የውስጥ መፈራረስ ነው እንግዲህ እስራኤልን የአጥፍቶ ጠፊ ጥቃት ሊሰነዘርብኝ ይችላል በሚል ስጋት ወታደራዊ ዝግጅቷን እንድታፋጥን ያደረጋት። የእስራኤል መከላከያ ኃይል አይደፍ ነድፎት የነበረው የብዙ ዓመት የጦርነት እቅድ በአሁኑ ወቅት ወደ ተግባር እየተቀየረ ነው። ይህ እቅድ እጅግ አስገራሚ የሚያደርገው ለመጀመሪያ ጊዜ እስራኤል በጠፈርና ከጠፈር የሚሰነዘሩ ጥቃቶችን በጦርነት ስልቷ ውስጥ ማካተቷ ነው። ይህ ቴክኖሎጂ የላቀ የጦርነት ዝግጅት የኢራን የሚሳኤልና የኒኩሌር መሰረተ ልማቶችን ለማውደም ያለመ እንደሆነ ይገመታል። ጠቅላይ ሚኒስትር ቢንያም ኔታንያሁ በአሜሪካ በነበራቸው ቆይታ ከከፍተኛ የደህንነት መኮንኖች ጋር በኢራን ጉዳይ ላይ ተከታታይ ምክክር ማድረጋቸው ይታወሳል። ኔታንያሁ በሰጡት መግለጫ የኢራን መሪዎች የህዝባቸውን የወደፊት ተስፋ ሰርቀዋል፣ ለውጥም ከውጭ መጣል በማለት ለኢራን ህዝብ ያላቸውን አጋርነት እንዲሁም ለህዝቡን ለማስኮብለል ከፍተኛ ንግግር አድርገዋል። የቀድሞው የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና ኢራን የኒውክሌር ጣቢያዎቿን መልሳ ለመገንባት ከሞከረች አፈር ድሜ ትበላለች የሚል ጠንካራ ማስጠንቀቂያ መስጠታቸውን ተከትሎም የኢራን ከፍተኛ መሪ አሊ ካሚኒ አማካሪ የሆኑት አሊ ካማሃኒ ከብራይስጥ ቋንቋ በኤክስ ገጻቸው ላይ ምላሽ ሰጥተዋል። ካሚኒ የኢራን ሚሳኤል አቅም ሊገታ የማይችል ነው፣ ለማንኛውም ጥቃት የምንሰጠው ምላሽ ከባድ፣ ፈጣንና ያልተጠበቀ ይሆናል በማለት ዛቻቸውን ሰንዝረዋል። የቃላት ጦርነት ወደ ምድር ላይ ፍልሚያ ለመቀየር በጫፍ ላይ ይገኛል። እስራኤል በሶሪያ በሊባኖስና በራሷ በኢራን ውስጥ የሚገኙ ቡድኖችና የጦር ካምፖችን ኢላማ ያደረጉ ድንገተኛ ጥቃቶች ልትሰነዝር እንደምትችል የውጭ መገናኛ ብዙሃን እየዘገቡ ይገኛሉ። ቬንዙዌላ ከኢራን ሪፐብሊክ ጋር ያላትን ጥምረት ይበልጥ የሚያጠናክር መግለጫ አወጣች። የቬንዙዌላ ውጭ ጉዳይ ሚኒስትር ኢቫን ጊል ፒንቶ የአሜሪካ ወታደራዊ እንቅስቃሴና አንድ ወገን የሆነ የኢኮኖሚ ጫናን በመቃወም ኢራን ለቬንዙዌላ መንግስትና ሕዝብ እያደረገች ላለው የማይናወጥ ድጋፍ ላቅ ያለ ምስጋናቸውን አቅርበዋል። ይህ ምስጋና የቀረበው በፕሬዝዳንት ኒኮላስ ማዱሮ ስም ሲሆን የኢራን አቋም ለዓለም አቀፍ ሕግጋት መከበርና ለሀገራት ነጻነት መረጋገጥ ያላትን ቁርጠኝነት የሚያሳይ መሆኑን ተገልጿል። ሚኒስተር ጊል ጊንቶ በማህበራዊ ድረገጻቸው ባስተላለፉት መልእክት ኢራን በአሜሪካ የሚሰነዘሩ አስገዳጅ እርምጃዎችንና የኃይል ዛቻዎችን በጽኑ በመቃወም ከቬንዙዌላ ጎን መቆሟን አድንቀዋል። ይህ ድርጊት የሰብአዊ መብትንና የብሔራዊ አንድነትን፣ የራስን ዕድል በራስ የመወሰን መብትን የሚጥሱ የአሜሪካ እንቅስቃሴዎችን ለመግታት ትልቅ ሚና እንዳላቸው ሚኒስትሩ አጽንኦት ሰጥተውበታል። ይህ ይፋዊ ምስጋና የመጣው የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራቅቼ በካራካስ ከሚገኘው የኢራን ኤምባሲ ሰራተኞች ጋር በዝርዝር የቪዲዮ ኮንፈረንስ ካደረጉ በኋላ መሆኑ የጉዳዩን አሳሳቢነት ይበልጥ ያሳያል። ሚኒስትር አራቅቼ
በንግግራቸው ቴህራን የቬንዙዌላን ብሔራዊ ሉዓላዊነትና የግዛት አንድነት የሚጋፉ ማናቸውም ዛቻዎች እንደማትቀበልና የቬንዙዌላ የህዝብ በአንድነት በመቆም የአሜሪካን ህገወጥ አካሄድ እንደሚያሸንፉ ያላቸውን እምነት ገልጸዋል። በተጨማሪም በካሪቢያን ቀጠና ውስጥ አሜሪካ እያደረገች ያለው ወታደራዊ እንቅስቃሴና የባህር ላይ ደህንነትን የሚያውቁ ስጋቶች የዓለም አቀፍ ህግጋትንና የተባበሩት መንግስታት ድርጅት ቻርተርን የጣሱ መሆናቸውን ሁለቱ ሚኒስትሮች በስልክ ባደረጉት ውይይት በዝርዝር መክረዋል። የኢራን የውጭ ጉዳይ ሚኒስትር ባወጣው መግለጫ ማንኛውም የውጭ ኃይል በቬንዙዌላ የውስጥ ጉዳይ ጣልቃ የመግባት መብት የለውም ሲሉ ያስጠነቀቁ ሲሆን ቬንዙዌላ ራሷን የመከላከል ተፈጥሯዊ መብት እንዳላትም አረጋግጠዋል። ቴህራን አሜሪካ የምትከተለው የኃይል ፖሊሲ ለቀጠናውና ለዓለም አቀፍ የሰላም ትልቅ ስጋት መሆኑን በመጥቀስ ዓለም አቀፉ ማህበረሰብ ይህንን ህገወጥ ድርጊት እንዲቃወም ጥሪ አቅርበዋል። በሌላ በኩል የኢራን ዲፕሎማቶች ከካራካስ እየወጡ ነው የሚል ምዕራባውያን ሚዲያዎች የሚያሰራጩት መረጃ ፍጹም ሐሰት መሆኑን የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ አባስ አራግቺ በይፋ አሳስበዋል። ይህ መረጃ የስነ ልቦና ጦርነት አካል መሆኑን የጠቀሱት ቃል አቀባዩም በካራካስ የሚገኘው የኢራን ኤምባሲ በተሟላ ሁኔታ ስራውን እየቀጠለ መሆኑና በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ከመቼውም ጊዜ በላይ ጠንካራ መሆኑን ገልጸዋል። በካራካስ ጎዳናዎች ላይ በሺዎች የሚቆጠሩ ቬንዙዌላውያን የኢራን አብዮት መሪዎችን ምስል በመያዝ ለቴህራን ያላቸውን አጋርነት ሲገልጹ የታዩበት ሁኔታ በሁለቱ ህዝቦች መካከል ያለውን ጥልቅ ትስስር የሚያሳይ መሆኑን በዜናው ተመላክቷል። ጤና ይስጥልን።